ሰሞኑን ቲክቶክ ላይ እንደምንሰማው ብዙ ወሬ አለ ስለ ጃኒ ቀለበት ልታደርግ ነው ይባላል። እንግዲህ የሰማኸው ነገር ካለ እንድነግረን ብለን ምን ይመስልሃል ፕሮግራም? ያው እኔ የሚመስለኝ ሚስጥር አላውቅም ነው ይመስል ኧረ አይደለም። ያው እንግዲህ እንኳን ደስ አለኝ። እየተወራ ያለ ነገር አለ። ቀለበት ነው ሽምግልና ነው እያሉ ነውና አንተ ምን ትገምታለህ? ዛሬ መረሰው ደንግጬ ነበር አላሽ መስልክልኝ ጋብቻ ቀለበት ታኖራለች። የስራ ጋብቻ ነው የምታደርገው ከአንድ ትልቅ ተቋም ጋር። ጃኒ ገብሩ እንግዲህ በስተመጨረሻ ቀለበት አስራለች። ያሰረችው የጋብቻ ቀለበት ግን ከሰው ጋር ሳይሆን ከአንድ ታዋቂ ድርጅት ጋር ከ13 ዓመት በላይ ልምድ ካለው ከጥርስ ሕክምና ክሊኒክ ጋር ነው ቀለበት ያሰረችው። አብዛኞቻችሁ እንግዲህ ከአዶናይ ጋር ቀለበት ልታስር ነው፣ ከአዶናይ ጋር የጋብቻ ቃል ኪዳን ልታደርግ ነው ብላችሁ እንደገምታችሁ አልጠራጠርም። በስንት ብር ውሉ እንደተፈራረመች እንግዲህ እስካሁን የወጣ መረጃ ባይኖርም ነገር ግን በከፍተኛ ብር እንደሆነ ይሄን ስምምነት ያደረገችው አንዳንድ ግለሰቦች እየተናገሩ ነው ያሉት። እንግዲህ የአዶናይና የጃኒ ቀለበት ፕሮግራም እንግዲህ ልክ እንዳልነበረ አብዛኞቻችሁ ይሄን ወሬ ስታናፍሱ፣ እንደዚሁም ደግሞ በሶሻል ሚዲያ ላይ ሲወራ የነበረው ነገር ልክ እንዳልሆነና ጃኒ ከአዶናይ ጋር ሳይሆን ህዝቡን ሰስፔንስ ለማድረግ እንደዚሁም ደግሞ ላይቭ ስለምትገባ ያው ብዙ ተመልካች ለማግኘት ይሄን አይዲያ ተጠቅመውበታል ብዬ አስባለሁ እንጂ ያው ከጥርስ ክሊኒክ ጋር ነው ቀለበት ያደረገችው። ሌላኛው አሳዛኝና አስደንጋጭ መረጃ ደግሞ ድምፃዊ ሰማኸኝ በለው እንግዲህ የባህል ንጉሱ ሰሜ ባላገሩ እንግዲህ በዛሬው ዕለት ከዚች ዓለም በሞት ተለይቷል። በጣም የሚያሳዝን ነገር ነው። እንግዲህ ባደረበት ህመም በሕክምና ሲረዳ ቆይቶ ህይወቱ አልፏል። ለወዳጅ ዘመዶቹ ለቤተሰቦቹ መጽናናትን እንደዚሁም ደግሞ ለሱ መንግስተ ሰማያትን ያወርስልን እንግዲህ በሚዲያችን ስም እንጠይቃለን። ሌላም በርከት ያሉ መረጃዎችን ይዘናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ላይክ ሼር እያደረጋችሁ በከበረ ስጦታችሁ አብራችሁን ቆዩ። ወሬ አለ ስለ ጃኒ ቀለበት ልታደርግ ነው ይባላል። እንግዲህ የሰማኸው ነገር ካለ እንድነግረን ብለን ምን ይመስልሃል ፕሮግራም? ያው እኔ የሚመስለኝ ሚስጥር አላውቅም ነው ይመስል ኧረ አይደለም። ያው እንግዲህ እንኳን ደስ አለኝ። እሺ ከጃኒ በጣም የምትወድላት ነገር ካለ እሱን ትነግርልንና ከፕሮግራሙ በኋላ ደግሞ ተገናኝተን እንዴት እንደነበር እንጠያየቃለን። እሺ ከጃኒ በጣም ወድላት ያው ሁሉም የኢትዮጵያ ሕዝብ የሚያውቀው ነገር ነው። በጣም የዋህ ነች። ይሄ የዋህነት ደግሞ ከፈጣሪ የሚሰጥ ስጦታ ነውና ይሄ የዋህነት ደግሞ ሁሌም ለጥሩ ነገር ያበቃሻልና የዋህ ነች። በጣም ነው የምወድሽ። ስለ ጃኒ እየተወራ ያለ ነገር አለ። ቀለበት ነው ሽምግልና ነው እያሉ ነውና አንተ ምን ትገምታለህ? ዛሬ መረሰው ደንግጬ ነበር አላሽ መስልክልኝ ደውዬም ጠይቀት ነበረ አልነግርህም ራስህ መተይኝ አለችኝ። ሰው ኮምፕሊትሊ ኤክስፔክት ካረኩት ነገር በላይ ሆነ ነገር። ስለዚህ ኦልሬዲ የምትገምተው ነገር አለ ማለት ነው። ቀለበት እንዳልሆነ ውስጤ ተጠራጥሮ ነበር። ያው እንደምንያው ብራንድ አምባሳደር ሆነች። እውነት የቀለበት ፕሮግራም ነው ወይስ ሌላ ፕሮግራም ነው የሚለውን አብረን የምናይ ነው የሚሆነው። ኤክሶ በጣም ነው የምናመሰግነው። እንኳን ደህና ቆይሽ። በጣም አምሮብሻል። ሪሊ ፋይን አዘርባይስ ቴንክ ዩ ሶ ማች። አንቺ በጣም ታምሪያለሽ። አመሰግናለሁ። ያው ጃኒ ሰሞኑን ብዙ ወሬ እየተወራባት ነው ሰምተሻል። ቀለበት ሽምግልና ምናምን እየተባለ ነውና ምን ትገምቻለሽ? ዛሬ ይሄ ፕሮግራም ምን ይመስልሻል? ቀለበት አይመስለኝም። አይ ቲንክ የሆነ ነገር አምባሳደር ምናምን የምትሆን ይመስለኛል። እንደኔ ግምት እንደዛ ይመስለኛል። ኦኬ ግምትሽ ጥሩ እንደሚሆን እንጠብቃለን። ከጃኒ አፕሪሼት የምታደርጊላት ምን ነገር አለ? ጃኒ ነፃነቷን በጣም ነው የምወድላት። በቃ ነፃነች ፕላስ በጣም የዋህ ነች እና በጣም ደስ የምትል ልጅ ነች። እኔ በጣም ነው የምወዳት። ቴንክ ዩ እናመሰግናለን ስለመጣሽ። ፕሮግራሙን ተካፍለሽ ደግሞ በኋላ ያለሽን አስተያየት እንቀበላለን። ጋብቻ ቀለበት ታኖራለች። የስራ ጋብቻ ነው የምታደርገው ከአንድ ትልቅ ተቋም ጋር የ13 ዓመት የስራ ልምድ ያለው በዚህ በጥርስ ሕክምናው ዘርፍ ላይ ትልቅ ሚና ካመጣና ለማህበረሰብ ለተለያዩ ተቋማት ተደራሽ ከሆነ ትልቅ ድርጅት ጋር በዛሬው ዕለት የአብሮነት ቆይታዋን የምታኖርበት አሻራ ታዋቂያቸው ዶክተር ፌቨንሳ ነች። ጃኒ በጣም ነው የምንወዳት፣ በጣም ነው የምናከብራት። በጣም በደስታ ነው አምባሳደራችን ያደረግናት። በጣም ማቃት ሲኒየር ጎበዝ ጀግና ክሬቲቭ አርቲስት አጨብጭበላት ለባምቢስ ወደ መድረክ ጋብዛታ። ባምቡላ ባምቡላ ልትወጣ ነው ጋይስ። ናይ ናይ አለቀልሽ። ኢነርጂ በጣም ጎበዝ ባምቢ ባምቢ ምን ሰምተሽ ምን ሰማሽ?
ዩ ኒና በላይ ትልቅ ደረጃ እንድትደርሺ እመኝልሻለሁ። ደስታሽን እንዲያሳየን እመኝልሻለሁ። ጥሩ ነገር በሙሉ እመኝልሻለሁ እና ጥሩ ደግሞ የስራ ዘመን እንደሚኖራችሁ ተስፋ አደርጋለሁ። እናመሰግናለን። ባሙላይ እንወድሻለን። የኔ ኬክ ቴንክ ዩ ሶ ማች። ቆንጅዬ እንዴት ነው የምታምረው ደግሞ እስቲፎ የስቲፎ ሙዚቃ ክፈተው አይ ፒ ፒ ፒ የሚለው አሻባቢ ጀስት በቃ ቫይብ አይ ቫይብ ይደረግ እንዴ ሃይ ቢኮ እሺ መጀመሪያ ጃኒ በጣም ወዳት ከፓስተር ቤት ጀምሮ ማቃት ሰሬነች እና ከድሮ ጀምሮ ከ8 ዓመት በፊት ጀምሮ ማቃት ጓደኛዬ እና ያው ልቧ በጣም የዋህ ልጅ ነች። የዋህ ልጅ ደግሞ ልብ ጥሩ ሲሆን ብዙ ቦታና ላንቺ ስለ የመጣው እስቲፎ ይላል ቀላል አይደለም። ነይ ዶክተር ግቢ በቃ አንድ ዓመት ስለሚታይ አሁን ይሉያል እዚህ ጋር ማለት ቀላል በተለይ ወላጅና ተመጣጣኝ የሚፈልገው ነገሮች ይኖራሉ። ኔትወርክ ነው ባይዘውሽ ከኔትወርክ አስተካክልና እዚህ ማዕከላችን ብዙ የጃኒ ያለሽ መጣ ነበር አለች ያለሽ ደውላልኛለች ለምጣችን ነበር ነግራኛለች። እሺ ነይ ባክሽ ሃይላይት አየሁ ግን ጊፍት አላየሁትም። እንኳን ደህና መጣሽ። ራስሽን አስተዋውቀሽ ቴንክ ዩ የመጣሁት ካለ ደንበኞች ያላት እዚሁ በኩል የሕክምና ክሊኒክ ውስጥ በጣም ብዙ ደንበኞች ያሏት ትልቅ ጎበዝ ዶክተር ናት። እና ምን ተሰማችሁ? ኮሜንት አድርጉ። ምን ተሰማችሁ? ዛሬ ምን ተሰማችሁ? ፍቅራችሁን፣ ሀሳባችሁን መግለጽ ትችላላችሁ። እሺ መብታችሁ ነው። ሀሳባችሁንና ፍቅራችሁን ግለጹ። ፈገግ በሏ ታዲያ ፈገግ እያላችሁ ደስታችሁን ግለጹ። እኔ ፈገግ እላለሁ። አትመስሉም ግን ምንድን ነው አትመስሉም? ፈገግ ኖ ፈገግ በሉ። እችኛዋ ትንሿ ኢሞጂ ኖ እችኛዋን ትንሿን ኧረ ተው እንደዚህ የምትለዋል አይደለም የምትለዋን ፈገግታ ግልጽ እሳ እና ደግሞ እንደዚህ የምስጋና አጃጃላችሁ የላይፍ ሰው ከባድ አንድ ሪሴፕሽናት ይሆናለች። ወይዘሮ ሳምራዊት እዚህ በዚህ ነው የሚሸለማል። ሀሳቤ ሰረቀ። ወዳችኋለሁ። ማርያምን በጣም ቴንክ ዩ። የእውነት ውሸት አለ እና ደግሞ ትልቅ አለመጣጣት ቆንጆ ነው። የምንልካቸውን ሰዎች በጣም ሰሰስ ናቸው። ደስ በሚመጣ ነው የሚገጹትና እኔም ደስ ይለኛል። ከዚህ በላይ የምንጠብቀው እና አይ ቲንክ አሁን የምትዝናኑበት ቦታ ራሱ ትምህርት ቤት እናደርገዋለን የሚያገኝና ፕላን አለን እና እዚህ ፕላን ላይ ሁላችሁ ነው የተባላችሁት። ሁላችሁ ፓስፖርት የምታደርጉ የምትታተሉ ያው ጊዜው የሳቅ ነው መሳቅ አይደለም እና መሳቅ ስላለብን ሁላችሁ ዶክተር ፊሮም ተሰጥተንና ነበር በአንድ ድምፅ አመሰግናለሁ።
ከዚህ በመቀጠል በጣም ለረጅም ዓመታት ደንበኛ የሆነን አንድ ድርጅት እንሸልማለን። ጊዜ ያው ድርጅት ከእናንተ ጋር የሚቀጥለው የእናንተን የስራ ሁኔታ አይቶ ነውና እኛ ደግሞ እንደነገርኳችሁ ጊዜ ራሳችንን በየዓመቱ በተሻለ እየገመገምን ነው የምንሄደውና የንብ ኢንተርናሽናል ባንክ ተወካይ ካለ ተቀበሉልን ደስ ይለናል። እንዲሁም አሁንም የድርጅት ታካሚዎቻችን ነው የምንሸልመው። የህብረት ባንክ ተወካይ ካለ እንድትቀበሉልን እላለሁ። እናደርሳለን። በጣም እናከብራቸዋለን ደንበኞቻችን። ሌላው የአፍሪካ ኢንሹራንስ ታካሚ ደንበኞቻችን ተወካይ ካለ ባና $3,000 እንደሰራው ላሳያቸው ምናምን ዩቲዩብም እያደገ እየታየ እንደሆነ ልንገራቸው። በቃ ጥሩ ዜና ነው። ተረዳችሁ? የሆነ በቃ ህይወቴ ትንሽ እየተቀየረ ምናምን መስሎ ተሰማኝ። ከዛ ላይቭ ገባለው 20 ምናምን ሺህ ሰው 22 ሺህ ሰው 23 ሺህ ሰው ቴንክ ዩ 23 ሺህ ሰው ደነገጥ። ወይኔ ህይወቴ ተቀየረ። እሰይ ስለቴ ሰመረ። ስለቴ ምንድን ነበር? በቃ ይሳካልኛል ነው። በቃ ተሳካልኝም። ተረዳችሁ? ግን የተሳካልኝ ነገር ምንድን ነው? እኔ የመሰለኝ ዛኔ በቃ ሰው ይወደኛል፣ ሰው በቃ በጣም ይወደኛል። አዶናይ ሰው ይወድሃል። በቃ አእምሮዬ ያሳምኑኝ ነበር ሰው እንደማይወደኝ ምናምን። ተረዳችሁ? ከዛ ጊፍት አንበሳ ቡም አንበሳ ቡም አብላ ብጮሃለሁ። እኔ እኮ እነዛ አንበሳዎች እነዛ እንትኖች ዋጋቸው ለራሱ አላቀውም እኮ የዛኔ እኮ ዋጋቸው አላቀውም። የአንድ አንበሳ ጊፍት ዋጋ ስንት እንደሆነ አላቅም። መጥቶ ግን ሲል በቃ ቀውጢ በቃ ተዩ አይቻላቅም። አብዛኛው ጊዜ ፍላወር ምናምን ነው የሚሰጠኝ የዛኔ። ተረዳችሁ? አንበሳ ይላል በቃ መዝሙር አብርቼ ከዛ ከአንድ ቀን በኋላ ተመልሼ ሳይሆን ለማኝ መስዬ ቁጭ ልንገራችሁ። በስመ አብ ወመንፈስ ቅዱስ የሆነ አንዳለ የቃሉ ፑቲክ እንትን የሰራው የሆነ ልጅ እንደዚህ ዲዛይን አስመስሎ ከዛ ትራንዚሽኑ ሲመጣ እንደዚህ ብሎ እንትን ያለው አለ አይደል ልጁ። እንደዛ ነው የተሰማኝ። ተረዳችሁ? I mean god damn, how do you even recover from that shit? How do you recover? እንዴት አድርገህ ነው ሪከቨር የምታደርገው ከዚህ? It's crazy. ከዛ ላችሁ አንድ ሳምንት ምናምን ቆየና ሰው በቃ ሙድ መያዝ ጀመረ። በእኔ ሙድ ተያዘብኝ ነው የምላችሁ። በቃ የተያዘብኝ ሙድ የዛኔ ልነግራችሁ አልችልም። አንዱማ በጣም በቃ የተረበኝ ተረባ። እኔ እኮ በጣም ደግሞ እኔ አስተዳደጌ ትንሽ ቀብጬ ነው ያደግኩትና የሆነ አፕል ኤርፖድ ነበረኝ የዛኔ አፕል ኤርፖድ ነበረኝና እሷን አልሸጥኳትም። ይሸጣል መሰለኝም አለ አይደል በቃ ያን ያህል የሚያግዘኝም አልመሰለኝም። በቃ ሸጨው ሰው በተሻለኛ ግን ወደ ስራ ለመመለስ እየሞከርኩ ነበርና ከዛ አንዱ ቪዲዮ ሰር ፖድካስት ናቸው መሰለኝ $700 ሄድፎን ይዘ ቸገረኝ ስትናውራ እውነታቸው እኮ ነው። ለምንድን እንዴት ምንድን ነው በቃ ተረዳችሁ? እኔ በቃ እንደ ሰው እየኖርኩ ነው። አላወቅኩትም። ሆን ብዬ ያረኩት ነገር አይደለም ይሁሉ ነገር ገባችሁ? ግን እነሱ ጠምዝዘው ወደ መጥፎ ነገር ወሰዱብኝ። በቃ ሙድ ተያዘብኝ። በኃይለኛው ለማኝ ተባልኩ። በገባሁበት ኮሜንቴ እንዳለ ለማኝ ምክር ለመስጠት ሞክራለሁ። አንተ እኮ ለማኝ እኮ ነህ፣ እንዴት አድርገህ ምክር መስጠት ትችላለህ? አንተ እኮ አትችልም እኮ የለህም፣ ለራስህ ሳይኖር አንተ ማን ስለሆንክ ነው ለሌላ ሰው? አልቻልኩትም። በቃ እኔ የዛኔ እንደውም ተጎዳው። የዛኔ ተጎዳሁ። በቃ ቢከዛ አውቀዋለሁ እኔ በቃ በጣም ሀብታም እንደምሆን ምናምን የዛኔ ተገባቸው። ከዛ ላይክ እልያዘኝ ቆይ የዛኔ ደግሞ እብደቴ ጨመረ ነው የምላችሁ። በቃ ጨመረ። በቃ የዛኔ እሳቴ ጨመረ።
የዛ የለማኝ ጊዜ ማለት ነው። ከዛ ደግሞ እንደገና because አላቋርጣሉኛ አላቋርጣሉ በቃ በሞራል የመጡ ተረዳችሁኝ። በቃ ገንዘብ የለኝም ብዬ እንትን ባደረኩት በቃ ሰው በቃ ናቀኝ ታውቃላችሁ። የዛኔ ናቀኝ like damn ማርያምን እኔ አሁን በቃ ሬስቶራንት ምናምን ስገባ ምናምን like የሆነ እኔ ነኝ አብዛኛው ጊዜ የምከፍለው ምናምን ተረዳችሁኛ። እኔ ነኝ የምከፍለው ምናምን ደስ ይለኛል። በቃ ሰው ገንዘብ ይሁን ባይኖረኝም እኮ ነው ባይኖረኝም እኔ ነኝ የምወደው በቃ መክፈል ምናምን እንትን ማድረግ በቃ ማግዝ እኔ አለው ማለት ምናምን በቃ መነሰቀጥ ማለት እንደዚህ ነገሮች ተረዳችሁ። የዛኔ የማገኘው ሰው ነው የምላችሁ ሽንት ቤት ሄዳለሁ ብሎ ምናምን ከፍሎ ነው የሚመጣው እንዳልጨቃጨቃቸው እኮ ነው። በስማ ሞራሌ በሶሻል ሚዲያ ብቻ ሳይሆን በአካል ነው በቃ የተጎዳው። አንዳንዱማ በቃ አሳዝነው አስቦልህ በጣም ስለሚወድህ ምናምን እኮ ነው። ግን በቃ ለሞራሌ ያለው እንትን ጥቃት ኃይለኛ ነው። ቋን ነው የሚያደርግ እንደዚህና አለፍ ነው ምናምን እሱ ከዛ በኋላ አዲስ አበባ መጣው you know ጊፍት ማልወደው ለዛ ነው አዲስ አበባ መጣው። ያ የለማኝ እንትን አለፈ የለማኝ ፌዝ አለፈ። ለምን እንዳለፈ ልንገራችሁ እና ለምን እንዳለፈ ልንገራችሁ። ወቸው ጉድ ቀረብኩላችሁ። ወቸው ጉድ ቀረብኩና ከዛ በቃ ላይክ ምን ልበላችሁ ጀስት ሐቁ እንደገና ፍርጥ። ሌላኛው ሐቅ የእንትን ሐቅ ነበረ የዓለማዊ ሐቅ ነበረ። አብዛኛው ገንዘብ የለኝም እንደዚህ ነኝ ስራ እየሰራው እንትና ለሆነ ምናምን በጣም ብዙ። አሁን ያሁኑ ሐቅ ደግሞ የውስጥ ሐቅ ነው። በቃ የመንፈስ በቃ የያዘኝ ሁሉ ነገር ፍርጥ ታባ። ከዛ ሀገር ሙሉ እንደገና ግልብጥ የዛኔ ማለት ነው የዛኔ ለየት ያለ ነበር በጣም ታስታውሳላችሁ እናንተ። እስኪ አራት ብላችሁ ጻፉ የምታስታውሱ ከሆነ አራት ብላችሁ ጻፉ። እቺ ወንድሜ ሌላ የጅንኑ ጎጃሜ ቤተሰቦች አሁን ስሰማ ብዙ የሱ ቤተሰቦች ተጨንቀው ነበር። ያ ስሰማው ማለት ነው የሱ ቤተሰብ ተጨንቀው ነበርና እንድታስቡ እንድትጨነቁ ስላረኳችሁ ሶሪ ብያል። ያ በጎጃምም ሶሪ ይቅርታ ነው የሚባለው። ሌላ እንትናል ሌላ ቃላቶች አሉ። ያ ይሄንን ነው ማለት የምችለው። ይመቻችሁ ጋይስዬ። ከእንግዲህ የፍቅር አስተማሪ ነው የምንሆን። እኛ ቤት የተከለከለ ነው። ቡርጂ ከሊፋ ዱባዮች አለወሳለም ብያለሁ። አላህ ይኸሌኩም ብያለሁ። ያ ሶሪ ተረጋግታችሁ ህይወታችሁን ቀጥሉ። እኔም ቀልብ ገዝቻለሁ። የጥሞና ጊዜ ትንሽ ጊዜ ከቲክቶክ ወይ ከሚዲያ እርቃለሁ ብዬ እያሰብኩ ነው። እና ዱባዮች በረካ ሆኖ ብለናል። በአጠቃላይ ያ ዳኜ ዋሌ አጀንዳ የሆነ አታውቅም። ጀስት ግን ያው የመቀጣጠሪያ ቦታ ወይም ደግሞ ያው መዝናኛ ቦታ ስለሆነ ሰዎች የት እንደሚገኙ ለመናገር ስንል ብዙ ጊዜ ዳኜ ዋሌ እንላለን። በዛ የተነሳ ስም ተጠርቷል እንጂ እንትን አይደል። እና ዳኜ ጀስት የሚገኙበትን ቦታ ለመጥቀስ እንጂ እኔ እንትን አይደለም። እሺ እና ይሙት እንጂ you are not my agenda። ሌላ ተልኮ የለኝም። ሶሪ እሺ፣ የእውነት ሶሪ ተናል እና ጅንኑ ጎጃሜ ሶሪ ብለናል። ያ እሺ ያ እናንተም አይ ቲንክ የኔ ትክክሎች እናንተም የጥሞና ሰዓት ያስፈልጋችኋል።